ቢስሚላህ ወልሐምዱሊላህ አላህ የብሱጥ ሪዝቀ ሊመን የሻ እና አላህ Subhanahu Wa Ta'ala ለፈለገው ሰው ሲሳውን ያሰፋለታል ይላል። እንግዲህ እናንተ አመናችሁም አላመናችሁም ዓለም የአላህ Subhanahu Wa Ta'ala ፍጡር ናት። በውስጧ የሚስተናገዱ ነገሮች ሁሉ በአላህ ፍቃድ ነው የሚመሩት ማለት ነው። ስለዚህ ርዝቅም በአላህ እጅ ነው የሚከፋፈለው። ርዝቅን ለእያንዳንዱ ባሪያው ለፈለገው ያሰፋለታል፣ ባለጸጋ ያረጋዋል፣ ሀብታም ያረጋዋል ማለት ነው። ወይቅዲሩ ለህ ወይضيق له እንደማለት ነው። ሌላውን ደግሞ ያጠብበታል። ይሄ ራሱ ተጨባጭ መረጃ ነው፣ ማንም ሰው ሊክደው የማይችለው ማለት ነው። ሰዎች ሁሉም ሀብታም ለመሆን የማይመኙ ሰዎች አሉ፣ የማይጥሩ ሰዎች አሉ። ግን ሁሉም ሀብታም ይሆናሉ። ለምን ነው ሁሉም ሀብታም የማይሆኑት? በእነሱ አቅም አይደለም ማለት ነው። እና የሚመኙት ብዙ ናቸው፣ የሚሆኑት ጥቂቶች ናቸው። ለምንድነው ለነዛ ለጥቂቶቹ ሰጥቶ ለሌሎቹ የነፈጋቸው? አንድ ሌላ አስተናጋጅ አለ ማለት ነው ታንተ በላይ የሆነ። እና ይሄ ራሱ ማረጋገጫ ነው። እናንተ ራሴን እድር በራሴ ወስናለሁኝ እኔ ያላመንኩበትን ነገር ያልፈለኩትን ነገር አላደርግም የምትለው አጉል ትቢት ነው። አስደርጋለሁኝ። ለዚህማ ማረጋገጫው ሀብታም መሆን እየፈለክ ሁሉ ጊዜ ትትባለህ፣ ትወድቃለህ፣ ትነሳለህ፣ ያው ነው አፍተጅ ነው ኑሮህ። ለምንድነው ሀብታም ማትሆነው ይላል አላህ Subhanahu Wa Ta'ala። ወሳኙን የስለሆንኩ ነው አይደለም። ናኑ ቀሰምና በእነሁም መዒሸተሁም ፊል ሐያቲ ዱንያ ይላል። በዚህ በቅርብ ህይወታችሁ እድላችሁን ወስነው የኑሮ ደረጃችሁን ምደለድለው እኔ ነኝ እያለ ነው አላህ Subhanahu Wa Ta'ala። አላህ የለም ካላችሁ ታዲያ በእናንተ አቅም ከሆነ ሁሉ ነገር የሚሰራው ለምን ነው አንተ የምትቆራመደው ድሃ ሆነህ ታናሽ ወንድም ሀብታም ሆኖ? በእኔ እጅ ነው የሚወሰነው ወደድክም ጠላህም እያለ ነው። ለዚህ ማረጋገጫው ይሄው ተጨባጭ ሁኔታ እያንዳንዱ ሰው እኩሉ ድሃ እኩሉ ሀብታም የሆነው፣ እኩሉ ገዥ እኩሉ ተገዥ፣ እኩሉ አዋቂ እኩሉ መሃይም የሆነው ለምንድን ነው? እኔ ነኝ ይህን እድል ማከፋፍለው ይላል አላህ Subhanahu Wa Ta'ala። የፈለገው ያሰፋለታል፣ የፈለገው ያጠባል። ይህን ሲባል ግን ዱንያ ላሰፋለት ወዶታል ማለት አይደለም፣ ያጠበበበትንም ጠልቶታል ማለት አይደለም። እድሉ ግን የሚከፋፈለው በእኔ ነው እንጂ ጠልቷቸው ዱንያ የሚያሸክማቸው አሉ እንደነ ፊርዓውን ማለት ነው። ወዷቸው ደግሞ እንደ ብዙዎቹ ሩሱሎች በችግር የሚቆራመዱም አሉ። ዱንያ የወዳጅም የጥላትም መለኪያ አይደለችም፣ ግን የምትከፋፈለው በጌታጅ ነው ይላል አላህ Subhanahu Wa Ta'ala። ኢነላህ ቢኩሊ ሸይን ዓሊም፣ አላህ በሁሉ ነገር ላይ ፍጹም አዋቂ ነው። ስለዚህ የምሰጠውን ለምን እንደምሰጠው እኔ አውቃለሁኝ፣ የምነፍገው ለምን እንደምነፍገው አውቃለሁኝ። ይሄ የራሴ ሚስጥር ነው አልነግራችሁም። ግን የእድሉ የሚከፋፈለው በእኔ እጅ መሆኑን ማወቅ አለባችሁ። ይህ ከሆነ ደግሞ ሁሉን ነገር እንግዲህ የሚያደርገው አላህ ነው ከተባለ ከአላህ ጋር መጣላት ይበጃል? ወዴት ልትሄድ? እኔ ጋር ተጋጭተህ ነው የሚለው አላህ Subhanahu Wa Ta'ala። እና በሐዲስ አልቁርስ እንደተባለው ኢነላህ يعطي الدين لمن يحبه ولمن لا يحبه ይላል። ولا يعطي الدنيا لمن يحبه ومن لا يحبه، ዱንያን ለሚወደውም ለሚጠላውም ይሰጣል። ولا يعطي الدين الا لمن يحبه፣ ዲንን ግን ለሚወደው ብቻ ነው የሚሰጠው ይላል። ከዛም አያይዞ ኢነ من عباد الله من لا يصلحه الا الفقر وان منهم من لا يصلحه الا الغنى ይላል ማለት ነው። بكل شيء عليم የሚለው ማለት ነው። እና እገሌን ለምን እንዳደረከው አውቃለሁኝ፣ ለምን እንዳደረኩት ለኔ ተወው፣ እሱን ምን አገባህ አንተ? እገሌን ለምን ሀብታም አደረከው እኔ አውቃለሁ ለምን እንደሚሆን። አንዳንድ ሰው ሲፈጥረው አላህ Subhanahu Wa Ta'ala ሀብታም መሆን አለበት ብሎ የመደበው አለ። ሀብታም ካልሆነ ያ ሰው መኖር አይችልም። እዚህ እድሉ ጋር የተወሰነ ጉዳይ ነው ማለት ነው። ስለዚህ ትግስት የሌለው ሰው አለ። አንዳንድ ሰው ኑሮ መረር ታለው ወዳውኑ ራሱን የሚሸመቅቃል አይደለም እንዴ? ወዳውኑ ጥይቱን የሚጠጣ አለ። አንዳንዱ ደግሞ የፈለገው ማአት ቢወርድበት አይበገርም፣ እየሳቀ ይኖራል በቃ። እና ስለዚህ ባሮችን ጸባይን ያውቃለሁኝ፣ ማን ምን እንደሚበጀው ስለማቅ መደለድለው በዛ መሰረት ነው ይላል ማለት ነው። ስለዚህ አላህ Subhanahu Wa Ta'ala እንግዲህ እድላችሁን በሱ እጅ የሚከፋፈል መሆኑን ካወቃችሁ፣ ዲንም እኮ ከእድሎቹ አንዱ ክፍል ነው። ሂዳያ የምሰጠውም ማልሰጠውም እንደዛው ነው ማለት ነው። ስለዚህ ጌታ የሰጣችሁን እድል በጸጋ ተቀብላችሁ ሳትንገጫገጩ ሳትበሳጩ የጌታ ጋር ተስማምታችሁ ከሄዳችሁ በመጨረሻው ትልቁ ዓለም ላይ ታገኛላችሁ።
አለበለዛ እዚህ እንግዲህ እኔ ያልሰጠውን ነገር ካልሰጠህ ብለህ ብትንገጫገጭ ራስን ታጠፋለህ የበለጠ እንጂ እኔ ምን የምታረገኝ ነገር የለም አንተ ተቃውሞ ብትወጣ የሚለወጥ ነገር የለም ተወስኗል ማለት ነው ወለይን ሰአልተው መን ነዘለ ሚነ ሰማ በተጨማሪ ደግሞ ከወደ ሰማይ ማአን ይሄን የሚጀቀጀቀውን ዝናብ ውሃ ማን ነው ያወረደው ብለህ ብትጠይቃቸው እና አቡ ጀህልን ፈአህያ ቢሂ الارض ይሄንን ዝናብ አውርዶ መሬታችንን በድርቅ ተቆማጥራ የነበረችውን ህያው ያደረገትና ያለመለማት ማን ነው ብለህ ብትጠይቃቸው ሚን ባዲ መውቲሃ ማለት ሚን ባዲ ጀፋኢሃ ወይብሲሃ ደርቃ ተሰነጣጥቃ የነበረችውን መሬት ያን ዝናብ አውርዶ በአንድ ጊዜ የሚያለዝባትና የተለያዩ በቃዎችን እንዲታበቅል የሚያደርጋት ማን ነው ብለህ ብትጠይቃቸው ለይቁሉን አላህ ሱብሃንአላህ የታወቀ አይደለም እንዴ አላህ ነው ማን ነው ዝናብ የሚያዘንበው ያለሱ ይልሃል ማለት ነው ታዲያ ሰዎች ምን ነካችሁ ይሄን ያወቃችሁ ነው እንዴ በአላህ የምታጋሩት በላቸው ቁል الحمدلله بين الحق على السنتكم ካፊር ከመሆናችሁ ጋራ ያለ ፍላጎታችሁ ረግማ አንፊኩም ሐቅን በገዛ እንደበታችሁ እንድትናገሩ ላስቻላችሁ ጌታ ምስጋና ይገባው በለላ እንግዲህ ካፊር እንደመሆናቸው ይሄንንም እኔ ምን አቅልሃለሁ ሊል ይችል ነበር ግን ለይቁሉን አላህ ራሱ ኢጅባርየን ነው እያናገራቸው ያለው ማለት ነው እና አላህ ዓለምን የፈጠረው እሱ ነው የሚያኖረው እሱ ነው ዝናብ የሚያዘንበው እሱ ነው በቃ የሚያበቅለው እሱ ነው ብለው መልስ ይሰጣሉ አልহামዱሊላህ ይሄን ላናገረህ ጌታ እንደው በዚሁ ገፋ አርገህበት ላይ ላለ ብትል ብሰግድ ምን አለበት ትለዋለ ማለት ነው ጥሩ መንገድ ሄዳል ግማሽ መንገድ ለምን አትሞላውም በለው ማለት ነው በል አክثرهم لا يعقلون ግን አብዛኛዎቹ አያውቁም አላዋቂ ሰው እንግዲህ በደመ ነፍስ ስለሚሄድ አንዴ በአጋጣሚ ሐቅ ይናገራል ቀጥሎ ደግሞ ይዘባርቃል ባጢሉን ይጨምርበታል ማለት ነው ቢያውቁ ኑሮ ይሄ ሎጂክ እኮ የሚያሳየው ምንድነው አንድ ሰው ሰማይ ምድርን ዓለምን በሙሉ የፈጠረው አንድ ኃይል ነው የሚለውን ጭብጥ ከተስማማ ስለዚህ መመለክ መከበር ያለበት እሱ ብቻ ነው ዋዲህ ነበረ ማለት ነው ግን ብዙዎቹ ግማሽ መንገድ ይሄዱና እንደገና ቅልብስ ይላሉ ማለት ነው ለጨብጡ ላይ በሚደርሱ ጊዜ መልሰው ለታኦትን ማምለክ አለብኝ ይላል ለምን ሲባል ይቀርቡና ኢላላህ ዙልፋ ተመልከት እህሉን ታፈሩ ጋር ይቀላቅለዋል ማለት ነው አንድ አላህ ብቻ ነው ብሎ ነበር አንድ አላህን ብቻ በቀጥታ ተገዛ ቢባል በመጨረሻ ላ ማአቂብ ይጀታልርኩ በስተቀር ይላል ማለት ነው ማአቂብ ያታልልሃል ይበላል ምን ያረግልሃል አላህ እኔ ጉዳይህን እቀበላለሁ ና ቶሎ ተውባ አድርግ ይልሃል ላ ነገለን ሁበልን ይጀታል መጣሁኝ ኦዛን ይጀታል መጣሁኝ ባብዶዬ ካልሸቸውኝ ይላል ማለት ነው ይሄ እንግዲህ ተናቁድ ይባላል ማለት ነው ራስ በራስ መጋጨት መጀመሪያ የሁሉ ፈጣሪ የሁሉ አስተናባሪ የሁሉ ባለቤት ወሳኙ እሱ ነው ታልክ እሱ ከሆነ ሌላው ቅራቁምቦ የኔው ቢጤ ነው ምን ያረግልኛል እንቅፋት ነው ስለዚህ ጌታዬ በገሌ በኩል ካልመጣ ቢለይ ኑሮ እርግጥ ነበር አረገው ነበር በቀጥታ ግን ኑቶሎ ይያለ ነው አላህ Subhanahu Wa Ta'ala ቁል ያ ኢባዲ الذين اسرفوا على انفسهم لا تقنطوا من رحمه الله ናቶሎ ምህረት ልስጥህ 70 አመት 60 አመት በኩፍር ላይ ኑረሃል አይደለም ዛሬ ላ ኢላሃ ኢላላህ በል አልእስላሙ የጅቡ ማቀብለህ ቀጥታ እስላም ያለፈውን ሁሉ እድሜህን እንታ አዲስ እንደተወለድክ ያረጋል ቢባል ይሄንን አይቀበሉም ለምን ላ ያዕቂሉን አቅላቸው ጤናማ አይደለም ወጥ የሆነ አስተሳሰብ የላቸውም አንዳንድ ጊዜ በተፈጥሮ አስተሳሰብ በየዋህነት ሐቁን ይናገራሉ ትንሽ ሳይሄዱ ደግሞ ወዳውኑ ይደበላልቃሉ እንደ እብድ ሰው እንደ ወፈፌ ማለት ነው እንደዚህ ባይሆንም ማኑሮ ሰዎች እውነቱ መች ይጨፈንባቸው ነበር وما هذه الحياه الدنيا الا له ولعب እና ይህች ቅርብ ህይወታችሁ ደግሞ ዛዛታና ጫወታ እንጂ ሌላ አይደለችም ብዙዎቻችሁ ካለማወቃችሁ የተነሳ ዱንያን ትልቅ ነገር አድርጋችሁ ታያታላችሁ ለሷ ህይወታችሁን አሳልፋችሁ ተሳታላችሁ እሷ ሁሉ ነገር ትመስላችኋለች እሷ ደግሞ እኮ ዋጋ ያላት ነገር አይደለችም እሷ እንደምናት ከፈለጋችሁ በምሳሌ ልግለጥላችሁ ለህውናት የጎረምሳዎች ዛዛታ ኡካታ የህፃናቶች ጫወታ ማለት ናት ይላል እንግዲህ ልጆች ደረጃ አላቸው ማለት ነው ከፍ ያሉት 10 አመት እድሜ በላይ ያሉት ወጣቶች ናቸው እነዛ ወጣቶች የሚጫወቱ ጫወታና የ2 አመት የ3 አመቱ ህፃን የሚጫወተው የተለያየ ነው ማለት ነው የነዛኞቹ ጉልበት የተሞላበት ወይ ውድድር ሽቅድምድም ያለበት ወይም ደግሞ ከባድ ነገር ማንሳት ያለበት የተለያየ ነገር ነው የሚጫወቱት ማለት ነው እንደ ደረጃቸው ህፃናቶቹ ደግሞ አፈሩን ገጠሬ ከሆነ አፈሩን ቆልሎ ይሄን የምርት ነው ይልሃል ከተሜ ተሆነ ደግሞ ከርክሁን ሰብስቦ መኪናዬ ነው ይልሃል
እንዳቅሙ ማለት ነው ያችን ያንኳኳና እንዳፍታ ሲርባቸው ግን ቅጠሉን ገጠሪዎቹ የቅጠሉን ይሰበስቡና እንጀራ ብለው ይቆልሉታል ግን እንጀራ እንዳልሆነ ያውቃሉ እነሱ ይቻላሉ ከኛ ማለት ነው ሲርባቸው ይሄው እንጀራ አይደል እንደ ብለው አይበሉም የማይበላ እንጀራ ነው ውሸት መሆኑን ያውቁና እየሮጡ ወደ ቤታቸው ነው የሚሄዱት ማለት ነው እናንተ ግን ከዛ የበለጠ ጅሎች ናቸው ይላል አላህ የልጆቹ ህፃናቶች እንኳን እንጀራ ያሉትም እንጀራ እንዳልሆነ ያውቃሉ መኪና የተባለው መኪና እንዳላደለ እንደገና እንትኑ ድንጋዩን ይፈገፍጉና ይሄ ከብቶች ብለው ያረጉታል እና ከብቶች እንዳልሆኑ ያውቃሉ ማለት ነው ለመጫወት ግን ለመዝናናት ተጠቅመውባቸዋል ኋላ ግን አንድ ነገር ሲያስፈልግ ሁሉም ወደ ቤቱ ጫወታ ፈረሰ ዳቦ ተገመሰ ይባላል ተነምሳሌው ማለት ነው ወደዛ ይከዳል ማለት ነው እናንተ ግን እንደ የበሰልን ሽማግሌዎች አንጋፋዎች ብልሆች ብላችሁ የህፃኖቻችሁን ያህል እንኳን እየተረዳችሁ አይደለም ይላል አላህ Subhanahu Wa Ta'ala ለምን ያው ጎረምሳው እንግዲህ ኳስ ሜዳ ይራገጣል ቅድምድም ያረጋል ፈረስ ይጋልባል ምን ይላል ያ ሁሉ ሲርበውና ሲደክመው ወዴት ነው የሚሄደው ወደ ቤቱ ነው የሚሄደው ትቶት ማለት ነው ቤቱ ማለት ምንድነው እንግዲህ ብታውቁ እናንተም ወደ ቤታችሁ ዋናው ቤታችሁ ጀነት ነዒም ነበረ ያንን አታውቁም ልጆቹ ግን ያውቃሉ የሚሻለውን ቤት ፈልገው ይመጣሉ እንደዛ ነበር እኮ ነገሩ ይላል ኢላሁን እንደ ጎረምሳዎች ዛዛታ ኡካታ ወለዒቡን እንደ ህፃናቶች ጫወታ ናት ዱንያ ወኢነ ዳር الآخرة አለ ግን ከነዚህ የተሻለው አማራጭ የት ነው ብትለኝ የመጨረሻይቱ ሀገር እዛ ጋር ይላል ላይ እና ያቺ የመጨረሻው ሀገር ለሄል ሐያዋን ለሄል ሐያቱል ካሚለቱል ሙስተሚረቱ ዳኢማ የተዋጣላትን ከን የሌላት ዝቅረሽ ማትባል ህይወት ማለት እዛ ጋር አለች አለ አላያችኋትም አላሁ አክበር فوق 7 سماوات እዛ ጋር አለች ያቺ ለዛች ነበር የወንድ ልጅ መትጋት ያለበት ያቺን ትልቋን እና ዘላለማዊዋን እንከን የሌለባት ጉርለት ህመም በሽታ የመሞት መሻር የሌለባትን ሀገር ረስታችኋት በዚህ በቅጠላ ቅጠሉ በኮርኬው በፌስታሉ ትጫወታላችሁ ለምንድነው የናንተ አቅል የት ነው ያለው ይላል አላህ ለየል ሐያዋን ለየል ሐያቱል ካሚላ የተሟላች ህይወት ማለት ጀነተ ነዒም ውስጥ የምትገኘው ህይወት ናት እዛ ከገባህ እዳህ አለቀ የፈለከው ነገር ብትጠይቅ የለም የሚባል ነገር የለም እንደገና መታመም የለም መወንጀል የለም መከሰስ የለም ማርጀት የለም መሞት የለም ህይወት ብሎ ዝም አለ አላህ Subhanahu Wa ህይወት ብሎ ዝም እዳህ ያለቀች ሀገር ያች ነበር ለው ካኑ ያዕለሙ የሰው ልጆች ቢያውቁ ኑሮ ያችን ለማግኘት ነበር የሚሟሟቱት ግን ብዙዎቹ አያውቁም መሳኪን በዚህ ባፈሩ በቅጠሉ ህይወታቸውን ይፈጃሉ ማለት ነው በማይጠቅመው ነገር فاذا ركبوا في الفلك ሌላው ደግሞ እነዚህ ኩፋሮች ወይ ሙሽሪኮቹ ትክክለኛውን ጌታ እያወቁ እንዳላወቁ የሚሆኑበት ሌላም አጋጣሚ አለ ምን ሲሆን ቀደም ሲል በቀረቡት ጥያቄዎች ሰማይ መሬትን የፈጠረው ዝናብን የሚያዘንበው ምንድነው ሲባሉ አላህ ነው ብለው መስሰተዋል ይሄ እንግዲህ እያወቁ እንደገና በዒባዳ ላይ ሲመጣ ያፈርሳሉ ሌላም አላቸው ይሄ አይነት የተጋጨ አመለካከት የሚከሰትበት ሁኔታ ምንድነው اذا ركبوا في الفلك ታንዳ ሀገር ወደ አንድ ሀገር ወይም ከአህጉር ወደ አህጉር ጉዞ ሊያረጉ ሲፈልጉ መርከብ ይጋልባሉ በመርከብ ላይ ይሳፈራሉ አለ እና መርከቡ የወትሮ መርከብ እንግዲህ ብዙ ጊዜ ኋላ ቀር ነው በንፋስ ኃይል ነው የሚሄደው ንፋሱ እንደፈለጉት ከወሰዳቸው እሰየው ተሳካ ማለት ነው ታልሆነ ግን መሃል ባህር ላይ ሲደርሱ ንፋስ ይጠፋል ቆም ብሎ ይቀራል እንዳለ ምንም መንቀሳቀስ አይችልም ወይም ደግሞ ተቃራኒ አቅጣጫ የሚሄድ ንፋስ ይመጣል ሳምንት ሙሉ ተጉዘህ ገሌ ሀገር ልደርስ ነው ስትል ተቃራኒ ንፋስ ይመጣና ወደ ነበርክበት ይዞ ይመለሳል ማለት ነው አንዳንድ ጊዜ ደግሞ እንዳውሎ ንፋስ የሆነ ኃይለኛ አቅጣጫ የሌለው በቃ የተምነከነከ ንፋስ ይመጣና ጭራሹን የመገልበጥ አደጋ ደግሞ ያዘንብብሃል ማለት ነው ሲያዋክበው ማአቱ ዙሪያውን እንግዲህ ጋራ ተራራ መስሎ ከዛም ማዕበሉ መጥቶ እንደዚህ ሲከብህ ቀውጥ ይሆናል ነፍስ ልትወጣ ነው ታንቋላ ተዋጥኩኝ ብለህ ያን ጊዜ ምን ይሆናሉ በጣም እንግዲህ ጭንቅ ሲከባቸው ማዕበቱ ዙሪያውን ሲከባቸው ዳኡ الله مخلصين ወዲ ተናንተና ሁበል ላት ዑዛ ሲል
ያደርጋቸዋል አቅላቸው የደነዘዘው እንዲነቃና ወደ ሐቅ እንዲመለሱ ይገፋፋቸዋል እምቢ ሲሉ ደግሞ ጠጣር ዛቻ ያመጣል ማለት ነው እንግዲህ ይህን ሁሉ ጥረት ተደርጎላችሁ ማትቀበሉና ሐቅን ማትከተሉ ከሆናችሁ አዝለመናስ ማለት እናንተ ናችሁ አዝለመናስ ከሆናችሁ ደግሞ ሐጦቡ ጀሃነም የጀሃነም ማገዶ የምትሆኑት እናንተ ናችሁ በጀሃነም ውስጥ ቦታ ያልተያዘላችሁ መሰላችሁ ተይዟል እንጂ ለእናንተ ነው በገፍ የተያዘው በማለት ያስጠነቅቃል ማለት ነው ከዛ በኋላ አሁንም ወደ አማኞቹ በመመለስ ለማመዛዘን ወለዲነ ጀሃዱ ፊና ግን እናንተ መናጢዎች ራሳችሁ ጥላት በመሆናችሁ ሐቁን ባትቀበሉም ራሳችሁን ነው የጎዳችሁት እኔም ደግሞ የሚቀበለኝ አላጣሁም እነዚያ ደግሞ በእኛ አላማ ላይ ቁመው በእኛ ዲን ላይ ቁመው የሚታገሉት ሰለቸኝ ደከመኝ ሳይሉ የአላህን አላማ ደግፈው የቆሙት ደግሞ ለነህዲየነሁም ሱቡለና እነሱ የኛ ወዳጆች ናቸውና ወደፊት የሚያዋጣቸውን መንገድ ሁሉ እንመራቸዋለን በዱንያም ነስርንና ጸጋ የሚያገኙ